የተወደዳችሁ የቦርከና ሚዲያ ቤተሰቦቻችን የለተሰኞ ነሐሴ 4 ቀን 2018 ዓመተ ምህረት የሰዓቱን ዜናዎች ይዘን ቀርበናል። አበይት ዜናዎችን እናስቀድማለን። የአዲስ አበባ ጉዳይ በአማራና በኦሮሞ ብልጽግና አባላት ልዩነት መፍጠሩ ተሰማ። የፌዴራል ከተሞች ጉዳዩን በአጀንዳነት በያዘው ቡድን የተጠናቀረ ምክረ ሀሳብ ለተመካካሪዎች አልቀረበም ተብሏል። የዕለቱ ዜናችን ቀዳሚ ጉዳይ አድርገነዋል። በራያ አላማጣ ወረዳ የድሮን ጥቃት መፈጸሙን የአካባቢው ነዋሪዎች ገለጹ። ጥቃቱ ዛሬ ነሐሴ 4 ቀን 2018 ዓመተ ምህረት ከጠዋቱ 2 ሰዓት አካባቢ በራያ አላማጣ ወረዳ የመረዋ ንዑስ ወረዳ ተደጋጋሚ የድሮን ጥቃት መፈጸሙ ታውቋል። ዝርዝሩን እናደርሳችኋለን። የኢትዮጵያ መከላከያ ሰራዊት በአማራ ክልል ንጹሃን ላይ የግድያ ወንጀል መፈጸሙን አንድ ሪፖርት ይፋ አደረገ። ዘ ግሎብ ኤንድ ሜይል የፎቶ ጋዜጣ ወደ ኢትዮጵያ በመምጣት አማራ ክልል በመጓዝ ለበርካታ ጋዜጠኞች በቀላሉ የማይደርስባቸውን አካባቢዎችን በአካል በመገኘት የፎቶ ሀተታ አሳትሟል። በዝርዝር እናደርሳችኋለን። በሱዳን ኩርሙክ ከተማ የጅምላ መቃብሮች ተገኙ። በሱዳን ብሉ ናይል ክልል በፈጣን ድጋፍ ኃይሎች የተገደሉ የ25 ሰላማዊ ሰዎችን አስክሬን የያዘ የጅምላ መቃብር መገኘቱን አንድ የአካባቢ ባለስልጣናት አስታውቀዋል። ተጨማሪውን ይዘናል። ዜናዎቻችን በዝርዝር እናቀርባለን። በቅድሚያ የአዲስ አበባ ጉዳይ በአማራና በኦሮሞ ብልጽግና ልዩነት መፍጠሩ ተሰማ። የፌዴራል ከተሞች ጉዳይን በአጀንዳነት በያዘው ቡድን የተጠናቀረው ምክረ ሀሳብ ለተመካካሪዎች አልቀረበም ተብሏል። ሀገራዊ ምክክር ጉባኤው የቀረቡ የስልታዊ ቡድን ምክረ ሀሳቦችን እንዲያደራጁ ኃላፊነት የተሰጣቸው አጠናካሪ ቡድኖች በ7 የስራ ቡድኖች ያጠናከሩትን ምክረ ሀሳብ ያቀረቡ ሲሆን በአዲስ አበባ ከተማ ህጋዊ አቋም ዙሪያ የቀረቡ ምክረ ሀሳቦች በተመካካሪዎች ላይ ልዩነት እንደፈጠሩ ተገልጿል። አዲስ አበባ የፌዴራል ከተማ ትሁን በሚለው ምክረ ሀሳብ ዙሪያ ስምምነት ላይ ቢደረስም ከተማዋ በተጨማሪነት የኦሮሚያ ክልል ዋና ከተማና መቀመጫ ትሁን በሚል የተነሳው ምክረ ሀሳብ ግን በስብሰባ አዳራሽ ውስጥና ከአዳራሽ ውጭ ውጥረት እንዲሰፍን ማድረጉን ተመካካሪዎች ተናግረዋል። ይህ ምክረ ሀሳብ አዲስ አበባን በተዘዋዋሪ የኦሮሚያ ክልል ይዞታ የሚያደርግ ነው የሚል ሀሳብ የሚያነሱ ተመካካሪዎች ምክረ ሀሳቡን ለድርድር የሚያቀርቡት መሆናቸውን ከሚገልጡ ተመካካሪዎች ጋር እሰጥ አገባ ውስጥ ገብተዋል ነው የተባለው። በሁለቱ ስልታዊ ቡድኖች የተዘጋጁ ምክረ ሀሳቦችን አደራጅተው እንዲያቀርቡ ኃላፊነት የተሰጣቸው 30 ተመካካሪዎችም አዲስ አበባ የኦሮሚያ ክልል ዋና ከተማና መቀመጫ ትሁን በሚለው ጉዳይ ስምምነት ላይ መድረስ ባለመቻላቸው ምክንያት የአጀንዳውን ምክረ ሀሳብ አጠናክረው ለስራ ቡድን ጉባኤ ማቅረብ አለመቻላቸው ተገልጿል። የብልጽግና ፓርቲ አባላትም በአጀንዳው ዙሪያ ለሁለት የተከፈለ አቋም ማራመዳቸውን ቀጥለዋል ነው የተባለው። የፓርቲው አመራሮች አዲስ አበባ የኦሮሚያ አካል ትሁን የሚለውን አማራጭ ደግፈው ሀሳብ ሲሰነዝሩ የነበሩ አባላቱን ማስጠንቀቁንም ይታወሳል። አሁን ደግሞ ፊቱን ከተማዋ የኦሮሚያ ዋና ከተማ ትሁን የሚለው ምክረ ሀሳብ ወደ ተቃወሙ አባላቱ አዙሯል ነው የተባለው። በማዕከል ደረጃ ያሉ የፓርቲው ከፍተኛ አመራሮች አዲስ አበባ የኦሮሚያ ክልል ዋና ከተማና መቀመጫ መሆኗ በህገ መንግስቱ ይካተት የሚለው ምክረ ሀሳብ ተቀባይነት እንዲያገኝ ግፊት ማድረግ መጀመራቸው ተሰምተዋል። ይህንን ምክረ ሀሳብ ለሚቃወሙ የፓርቲው አባላት ከፓርቲው አቋም ውጭ እየተንቀሳቀሳችሁ ነው የሚል የማስጠንቀቂያ መልእክት እንደደረሳቸውም የገለጹት ምንጮች በከፍተኛ አመራሮች ጫና የመፍጠር ስራ እየተከናወነ መሆኑን ተናግረዋል። በተለይ በአማራ ክልል መንግስት ውስጥ የኃላፊነት ሚና ያላቸውና ከምክክር ጉባኤው ጅማሮ ጀምሮ አዲስ አበባ የፌዴራል ከተማ ትሁን የሚለውን አማራጭ ደግፈው እየሞገቱ የሚገኙ ተመካካሪዎች ጫና እየተደረገባቸው እንደሚገኝ ለማወቅ ተችሏል። አዲስ አበባ የፌዴራል ከተማ ትሁን በሚለው ምክረ ሀሳብ ዙሪያ ስምምነት ላይ የተደረሰው አዲስ አበባ የኦሮሚያ አካል ትሁን የሚለውን አቋም ባንጸባረቁ የፓርቲው አባላት ላይ በተደረገው ጫና ምክንያት መሆኑን የሚያነሱት የፓርቲው ከፍተኛ አመራሮች ከተማዋ የኦሮሚያ ክልል ዋና ከተማ መሆኗን እውቅና መስጠት እንደ ማካካሻ የሚታይ ሊሆን ይገባል የሚል አቋም እንዳላቸው ምንጮች ጠቁመዋል። በምክክር አዳራሾችም ከሚደረገው የምክክር ሂደት ውጪ ትይዩ የሆኑ ድርድሮች እየተካሄዱ መሆናቸውም ሌላኛው አወዛጋቢ ጉዳይ ሆኗል። የማንነት እውቅና፣ የአስተዳደር መዋቅርና ሌሎች ጥያቄዎቹ ያሏቸው ፓርቲዎች ከብልጽግና ፓርቲ ድጋፍ እንድታገኙ በአዲስ አበባ ጉዳይ አግዙን የሚል መደራደሪያ እየቀረበላቸው መሆኑንም ጥያቄ የቀረበላቸው የፓርቲው አመራሮች ተናግረዋል። የተለያዩ ክልሎችን ወክለው በምክክሩ ላይ እየተሳተፉ የሚገኙ የብልጽግና ፓርቲ አባላትን መደራደሪያ ቀርቦላቸው አዲስ አበባ የኦሮሚያ ክልል ዋና ከተማ ትሁን የሚለውን ምክረ ሀሳብ እንዲደግፉ ግፊት እየተደረገባቸው መሆኑ ተገልጿል። በዚህም በጉዳዩ ዙሪያ የተለሳለሰ አቋም እያራመዱ
የሚገኙ ተመካካሪዎች መኖራቸው ታውቋል። በተመሳሳይ መልኩ ሀገራዊ ምክክር ኮሚሽን የምክክር ሂደቱን በአግባቡ መምራት አልቻለም የሚሉ ድምጾች መበራከታቸውን የጠቆሙት ምንጮች በአዲስ አበባ ጉዳይ ሙያ አስተያየት እንዲሰጡ የተመደቡ የምሁራን ፓናል አባላትና አወያዮች በብልጽግና ፓርቲ በኩል እንደ አቋም የተያዙ ሀሳቦችን በተመካካሪዎች ላይ ለመጫን ሞክረዋል የሚል ቅሬታ አቅርበዋል። ኮሚሽኑ ሙያዊ ኃላፊነታቸውን በአግባቡ ያልተወጡና በቂ ሙያዊ ክህሎት ሳይኖራቸው በምሁራን ፓናል ውስጥ የተካተቱ ግለሰቦች ላይም እርምጃ አለመውሰዱም ጥያቄ አስነስቷል። ከዚህ ቅሬታ ባሻገር ተመካካሪዎች አዲስ አበባ የኦሮሚያ ክልል ዋና ከተማ ትሆን የሚለውን ምክረ ሀሳብ እንዲቀበሉ ግፊት እያደረጉ የሚገኙ ኮሚሽነሮች መኖራቸውም ሰምተናል። ይህ የኮሚሽነሮች ተግባር ቅሬታ የፈጠረባቸው የፖለቲካ ፓርቲዎች ኮሚሽነሮች ገለልተኛ ሆነው እንዲሰሩ በተናጠል ባደረጉት ስብሰባ መጠየቃቸውም ተጠቁሟል። በምክክሩ እንደ አማራጭ የቀረቡ ምክረ ሀሳቦች በድምጽ ብልጫ ውሳኔ ቢያገኙም እንኳ ዘላቂ መፍትሄ መሆን የሚችለው በምክክሩ እንደ አማራጭ የቀረቡ ምክረ ሀሳቦች በድምጽ ብልጫ ውሳኔ ቢያገኙም እንኳ ዘላቂ መፍትሄ መሆን የሚችሉ አይደሉም የሚሉ አስተያየቶች መበራከታቸውን የገለጹት ምንጮች የአዲስ አበባ ጉዳይ ሁለቱንም የሀሳብ ቡድኖች የሚያስማማ ወርቃማ አማካይ ማጣቱም ተጠቁሟል። አዲስ አበባ የፌዴራል ከተማ ብቻ ትሁን የሚለው ምክረ ሀሳብ በምክክር የሚንጸባረቅ ከሆነ በኦሮሚያ ክልል ተቃውሞ ሊያስነሳ ይችላል የሚል ስጋት መኖሩም ተሰምቷል። ብልጽግና ፓርቲም በኦሮሚያ ክልል አለኝ የሚለውን ተቀባይነት ላለማጣት አዲስ አበባ የፌዴራል እንዲሁም የኦሮሚያ ክልል ዋና ከተማ ትሆን የሚለውን ምክረ ሀሳብ አጠናክሮ ቢይዝም ከዚህ ምክረ ሀሳብ በተቃራኒ የቆሙ ወገኖች መበራከት ፓርቲውን አጣብቂኝ ውስጥ የጣለ ጉዳይ ሆኗል። የእውነታም በምክክሩ ከቀረቡ ምክረ ሀሳቦች መካከል አንዱ በድምጽ ብልጫ ቢጸድቅም አንድን ወገን አሸናፊ ሌላውን ደግሞ ተሸናፊ የሚያደርግ ይሆናል የሚል ስጋትን ፈጥሯል። በአጀንዳው ዙሪያ እየተደረገ የሚገኘው ምክክር ሁለቱንም ወገኖች ሊያቀራርብ የሚችል ወርቃማ አማካይ ማግኘት እንደተሳነው ያሰመሩበት ምንጮቻችን ከአጀንዳ ውጭ የሆነ ድርድር እንዲካሄድ ለማስቻል እንቅስቃሴዎች መጀመራቸውም ተነግሯል። የምክክር ሀሳብ አጠናካሪ ቡድን ከሚያደርጉት ጥረት ባሻገር በትይዩ የሚካሄደው ድርድር የአጀንዳውን እጣ ፈንታ የመወሰን እድሉ ከፍተኛ መሆኑ ተሰምቷል። በራያ አላማጣ ወረዳ የድሮን ጥቃት መፈጸሙን የአካባቢው ነዋሪዎች ገለጹ። ጥቃቱ የተፈጸመው በግመል የተጓጓዘ መሳሪያ ታጣቂዎች ሲቀበሉ ነው ተብሏል። ጥቃቱ ዛሬ ነሐሴ 4 ቀን 2018 ዓ.ም 2 ሰዓት አካባቢ በራያ አላማጣ ወረዳ የመረዋ ንዑስ ወረዳ ተደጋጋሚ የድሮን ጥቃት መፈጸሙ ታውቋል። አንድ የአካባቢው ምንጭ እንደገለጹትም ጥቃቱ በመረዋ ሁለተኛ ደረጃ ትምህርት ቤት አካባቢ በሚንቀሳቀሰው አርሚያ 6 በሚባለው የህዋ ታጣቂዎች ላይ ነው ብሏል። 4 ጊዜም ጥቃት ተፈጽሟል ሲሉ አረጋግጠዋል። ጥቃቱ በታጣቂዎች ላይ ጉዳት አስከትሏል። የተጎዱ ታጣቂዎችም ወደ አላማጣ ለሕክምና እየተወሰዱ ነው። ድሮኑ አሁንም በአካባቢው አሰሳ እያደረገ ይገኛል ሲሉም ተናግረዋል። ዛሬ ነሐሴ 4 ቀን 2018 ዓ.ም ከጠዋቱ 2 ሰዓት አካባቢ በራያ አላማጣ ወረዳ በመረዋ ንዑስ ወረዳ የተፈጸመው የድሮን ጥቃት በ4 ዙር መሆኑንም የአካባቢው ምንጮች ጨምረው ገልጸዋል። እንደ አካባቢው ምንጮች ገለጻ ጥቃቱ በመረዋ ሁለተኛ ደረጃና አንደኛ ደረጃ ትምህርት ቤት በተሰበሰቡ ታጣቂዎች ላይ፣ በችግኝ ጣቢያው አካባቢ በተሰበሰቡ ታጣቂዎች ላይ እንዲሁም ከቤተ ክርስቲያን አለፍ ብሎ ባለው ዋርካ ዛፍ ስር በተሰበሰቡ ታጣቂዎች ላይ ሜሃርማዝ በሚገኙ ተሽከርካሪዎች ላይ ነው ብለዋል። ጥቃቱ በ4 ዙር የተፈጸመ ሲሆን ቁጥራቸው በውል ያልታወቁ ታጣቂዎች ተሰውተዋል። የተጎዱ ታጣቂዎች ደግሞ ወደ አላማጣ ለሕክምና ተወስደዋል ነው ያሉት። ታጣቂዎቹ መረዋ አካባቢ በሚገኝ በአንድ የቤተ ክርስቲያን ዋሻ ውስጥ የሕክምና አገልግሎት መስጫ አዘጋጅተው ነበር ተብሏል። የኢትዮጵያ መከላከያ ሰራዊት በአማራ ክልል ንጹሃን ላይ የግድያ ወንጀል መፈጸሙን አንድ ሪፖርት ይፋ አደረገ። ዘግሎብ ኤንድ ሜል የፎቶ ጋዜጠኛ ወደ ኢትዮጵያ በመምጣት አማራ ክልል በመጓዝ ለበርካታ ጋዜጠኞች በቀላሉ የማይደረስባቸውን አካባቢዎች በአካል በመገኘት የፎቶ ሀተታ አሳትሟል። መቀመጫውን ካናዳ ያደረገው ይህ ሚዲያ በሸዋ ማጀቴ ከሚንቀሳቀሱ የአማራ ፋኖ ታጣቂዎች ጋር ነው ቆይታ ማድረጉን ባስነበበው ሀተታ አስታውቋል። ጋዜጠኛው አገኘዋቸው ካላቸው የሰው ምስክሮችና የግል ምልከታ በአጠቃላይ በአማራ ክልል ስላለው ግፍና መከራ በሪፖርቱ አካቷል። ጋዜጠኛው የመከላከያ ሰራዊት ወደ ከተሞች ሲገቡ ሲቪሎችን ይገድላሉ፣ ሰዎችን አማራ በመሆናቸው ብቻ ያስሯቸዋል፣ ድሮኖቻቸው ትምህርት ቤቶችን፣ ሆስፒታሎችንና ሃይማኖታዊ በዓላትን ኢላማ ያደርጋሉ ብለዋል። የፎቶ ዳሰሳው ከ5 ወር በፊት የካቲት 2015 ዓ.ም ገደማ በአካባቢው የድሮን ጥቃት በደረሰበት ወቅት ቤቷ የነበረችውን የ27 ዓመቷን ፍቅር አደላይነህን ታሪክ ያካተተ መሆኑን አስታውቋል። እሷን በከባድ ፍንዳታ ድምጽ
መንቃቷንና በዙሪያው ውድመት ማየቷን ታስታውሳለች። ወንድሟን በጥቃቱ ህይወቱ ማለፉን ተናግራለች። ተጨማሪ ፎቶግራፎች በኢትዮጵያ ሰራዊት ተፈጽሟል በተባለው የድሮን ጥቃት በፋኖ ቁጥጥር ስር በሚገኝ ከተማ ውስጥ የወደመ ትምህርት ቤትን ያሳያል። ግጭቱ በአማራ ክልል የሚገኙ በርካታ ትምህርት ቤቶች እንዲወድሙ ወይም ለተፈናቀሉ ቤተሰቦች መጠለያነት እንዲያገለግሉ አድርጓል ሲልም ጋዜጠኛው ያነጋገራቸው የአካባቢው ነዋሪዎች እንደነገሩት በሪፖርቱ አመላክተዋል። በሱዳን ኩርሙክ ከተማ የጅምላ መቃብሮች ተገኙ። በሱዳን ብሉ ናይል ክልል በፈጣን ድጋፍ ኃይሎች የተገደሉ የ25 ሰላማዊ ሰዎችን አስክሬን የያዘ የጅምላ መቃብር መገኘቱን አንድ የአካባቢ ባለስልጣን እሁድ ዕለት አስታውቀዋል። መቃብሩ የሴቶች የህፃናትና የሆስፒታል ሰራተኞች አስክሬንን የያዘ መሆኑ ተረጋግጧል። የኩርሙክ ከተማ የጅምላ መቃብሩ መገኘቱ የተሰማው የሱዳን ሰራዊት ካርቱምና ጊዝራ ግዛቶችን ከአርኤስኤፍ ነጻ ካወጣ በኋላ ተመሳሳይ የጅምላ መቃብሮች መገኘታቸውን ተከትሎ ኩርሙክ ከተማ ኮሚሽነር አብድላ አቲ ሙሐመድ አልፋኪ በሰጡት መግለጫ የሰራዊቱ አባላት ታጣቂ ቡድን ከከተማዋ ካባረሩ ከአንድ ወር በኋላ በሆነ ጊዜ ውስጥ በሰሜን ምስራቅ የከተማዋ ክፍል ባካሄዱት የማጽዳት እንቅስቃሴ መቃብሮች ማግኘታቸውን ገልጸዋል። አልፋኪ አክለውም ተጎጂዎች የተገደሉት አርኤስኤፍ በከተማዋ ላይ ጥቃት በሰነዘረበት ወቅት የአጥፍቶ ጠፊ ድሮኖችና አልፋኪ አክለውም ተጎጂዎች የተገደሉት አርኤስኤፍ በከተማዋ ላይ ጥቃት በሰነዘረበት ወቅት የአጥፍቶ ጠፊ ድሮኖችን ለማስወንጨፍ ይጠቀምበት በነበረው ጄቤል ፋንካት በተባለ ኮረብታ አቅራቢያ መሆኑን ተናግረዋል። የሱዳን ሰራዊት ኩርሙክን ሐምሌ 1 ቀን 2018 ዓ.ም መልሶ ተቆጣጥሯል ብለዋል። አርኤስኤፍ ስትራቴጂካዊ የሆነችውን ይህችን የድንበር ከተማ በየካቲት 29 ቀን 2018 ዓ.ም በቁጥጥር ስር የዋለው በአብድላቲ አዚዝ አልሂ ከሚመራው የሱዳን ህዝብ ነጻ አውጪ ንቅናቄ ሰሜን አንጃ ጋር በመሆን ከኢትዮጵያ ድንበር በኩል በጋራ በከፈቱ ጥቃት ነበር። የሰብአዊ መብት ተከታታዮችና የአካባቢው ነዋሪዎችም አርኤስኤፍ ኩርሙክንና በአቅራቢያ የሚገኙ የብሉ ናይል አካባቢዎችን በቁጥጥር ስር አድርጎ በቆየበት ወቅት ከህግ ውጭ የሰዎችን ግድያ፣ ዘረፋና አስገዳጅ ማፈናቀልን ጨምሮ በርካታ አሰቃቂ ድርጊቶችን ፈጽሟል ሲሉ ከሰዋል። ከኢትዮጵያ ጋር የምትዋሰነው ኩርሙክ በአገሪቱ 10 ዓመታትን ባስቆጠሩት የእርስ በርስ ጦርነቶች ውስጥ በተደጋጋሚ በመንግስት ኃይሎችና በአማጽያን ቡድኖች እጅ ስትገባ የቆየችና ለግጭት ተጋላጭ ከተማ ናት። አድማጮቻችን፣ የሰዓቱ ዜናዎቻችን ተጠናቀዋል። ስለተከታተላችሁ እናመሰግናለን። ሰላም።